ወዳጆቼ ከብት ነው ማለት ነው። ግን ከብትነቱ አይከፋም። ለምን ብትሉኝ አንድ ቀን ሳራችሁን ሲበላ ማለት ነው በዛ አካባቢ ነገር የሆነ ያሰጣችሁት ነገር ካለ ወይ የተበላሸ በቀሎ ወይ የሆነ ነገር ካለ ያንን ሊቀምስ ታለ መጥቶ ማለት ነው በተደጋጋሚ ልክ እንደ ጫኔ ማለት ነው። አሁን እንደ ጫኔ አሁን ሴቶቹን እያገለባበጠ ሴቶቹን እያመጣ እያስለቀሰ የላሰ ጉንጩን እየተሞጨሞጨ ስለሆነ የጫኔ ነገር ስላስቸገረን ነው እንደዚህ ያልኳችሁ። ከብቶች ቀንዳቸውን ወደ ላይ አድርገው መጥተው ማለት ነው ከበራፋችሁ ያሰጣችሁትን እህል ሊቀምሱት ያሉ አንድ ቀን ቀስ ብላችሁ ደህና ዘንግ ደህና ሽመል ይዛችሁ ቀንዳቸውን ካላችኋቸው አንድ ቀን ብቻ ማለት ነው ተመልሰው ለሁለተኛ ጊዜ ለሶስተኛ ጊዜ እንደ ጫኔ ሴቶቹን እያገለባበጡ ወይ እሱም ደግሞ በሬውም ደግሞ አይመጣም ማለት ነው። ገባችሁ? እኛ ግን ልጁ እንዲበላሽ ያደረግነው በራሳችን ጊዜ ስለሆነ በራሳችን ጊዜ የጋሽዬ ቀብራራ የጋሽዬ ጀግና ያልነው ጊዜ አላህ ይቅር ይበለን። በቃ ላያችን ላይ ተጸዳዳ። አሁን ፍቅር ምን አይተሽ ሩቲ ከዚህ በፊት ጉሮሮሽን ይችል ስልሽን አንቃለሽኝችሽ ሩታ ዘንድ የእውነት ነው፣ ቀልድ የለም። ሁሉን ነገር ትታው ነው። አሁን ትናንትና በቃ የተናደደሽ ምናምን መስላችሁ ብዙዎቹ ሩታ ተናዳ ቦህዳ ከዚህ በፊት እኮ ይዞ መጥቶ እኮ ሰርቷል እኮ እንደዚች ልጅ ያለ እንደ የለም እኮ እውነቴን ነው የምነግራችሁ። ባይልላት ነው እንጂ የልጁ እናት ናት። ሄርሜላን ደግሞ በየሻይ ቤቱ እየተከተልሽ በየካፌ እየተከተልሽ ምናምን። በነገራችን ላይ እኔ አንድ ነገር ልንገራችሁ፣ በደንብ አዳምጡ፣ ሼር አድርጉን ለሌሎቹ እንዲሰሩበት ማለት ነው። ይቺ ፍቅር እኔ መንጣቷን ጣለች አይደለም፣ ትምጣ ልጇን ታሳድግ ተብላ ተጠጣ ብያቸዋለሁ። ጫኔ ግን መጨረሻህን ያየው ሰው ነው። አሁን የጫኔ ነገር በጣም ያስቸገረ ነገር ያስጠላም ነገር ነው። ትውልድን የሚበክል ትውልድን የሚገድል ዝሙት ስራ እያስተላለፈ ስለሆነ ማለት ነው። ምክንያቱም ይሄን አንቀበለውም። አሁን እኔ ልላችሁ የፈለኩት ምን መሰላችሁ? ሴቷን ሌላኛዋን ሴት ያቀነባብርና ሼር ያደርጋል ለህዝቡ። ተመልከቱ፣ እዚህ ጋር ሼር አደረገና ከዛም በኋላ ምን አደረገ መሰላችሁ? እስኪ ቆይ ተቀባይነት አላት የላት? ተቀባይነት ከሌላት ያው መተክ እንድትሞላ ፍቅርን ነው ብሎ አሁን ደግሞ ይቺ ተንከሲስ ፍቅር አንቺ መጀመሪያ እውነቴን ነው የምነግርሽ፣ ድሮ ነበር እንጂ መጥቶ ነው መደቆስ። አሁን ምን ያደርጋል ድስት ብሎ ማልቀስ የሆነ ነገር ነው። ስለዚህ ድሮ ያንቺ ነው፣ አፈልግም፣ ፈቶሻል፣ ተፈታታችኋል። አንድ ሰው ፈቶ ዝም ብሎ ቁሞ ይቀራል ማለት አይደለም። ሩታን ያገባ ሩታ ብዙ መስዋዕት እራሱ እሱ መስክሯል። እኔ ሩታ ከመጣኝ ነው እንጀራ የተከፈተው፣ ሩታ ከመጣች ነው እንጂ 2 ዓመት ሙሉ ለፍቼ ነበር ቻናሌ ላይ። እሷ ከመጣች ግን እንጀራ የተከፈተ እንኳን ለእኔ ቀርቶ ለህዝቡም እንጀራውን ከፈተች ብሎ እራሱ ባፉ ጫኔ የመሰከረው ማለት ነው። አሁን ጫኔ አሁን በየቤቱ እየሄደ ሴቶቹን እየሄደ ሴቶቹን እየሄደ እንዲሁ እዳ ውስጥ ነበር። እዳ ውስጥ የኢትዮጵያን ሴቶች ታላደረስኩኝ አርፌ ከቤቴ አልቀመጥም ያለ ሰው ቢኖር ጫኔ ነው። በቃ አለኩል ያህል ምን ልላችሁ ፈልጌ ነው። ዛሬ እንግዲህ በዚች ቤት ይመጣል፣ በፍቅር ቤት ማለት ነው። በፍቅር ቤት እኔ ፍቅር ሴት ልጅ ነሽ፣ እንደ ሴትነትሽ ምንም አይደለም። ግን ራስሽን አዋርደሻል። አሁን ራስሽን ዝቅ አድርገሻል። ለሁለተኛ ጊዜ ራስሽን ሩታማ እንግዲህ ሲልሽ ይችን አንቃ እኮ ነው ያባረች። እውነት ለመናገር ከሆነ ጉሮሮሽን አንቃ። ከዚህ በፊትም እኮ መጣሽ ነበረ፣ መልሳሽ ነው አላስገባሽ ብላ መልሳሽ ነው ጉሮሮሽን አንቃ ዘወር ወደዚህ ያለችሽ ማለት ነው። ለክ ወድ አይደለም በጥፊ መተለሳችሁ ማለት ነው። ስለዚህ አሁንም ቢሆን ታውቅበታለች። ደርግ ማስ ተመልሰሻለች በመጣሽበት መንገድ። ግን አንቺ ራስሽን አታዋርጂ። ልንገርሽ፣ የልጅሽን አባት እንደዛ አድርገሽ በሰው ፊት ሶሻል ሚዲያ ላይ አዋርደሽ አቃለሽ። አሁን ደግሞ እንደገና ጫኔ ጋር መምጣቱ ያስጠላል፣ ይደብራል። ገብቶሻል? ምክንያቱም ጊዜ ምክክር ቢኖር ምናምን። ግን ጠብቁኝ ነው የምላችሁ። አሁን ይቺ ፍቅር 100K ለመሙላት ነው እንደዚህ ጥሉ ያለው ጫኔ ማለት ነው። አቶ ዝሙተኛው ጫኔ አሁን ሌላኛን ሴቶች 100,000 ብር ከፍላ፣ በደንብ አዳምጣችሁ ሼር አድርጉ። 100,000 ብር ከፍላ የተቀመጠ ሴት 4 ወሯ 5 ወሯ ነው።
100 ሺህ ብር ከፍላ ለጫኔ የተቀመጠች ሴት ናት ልንገራችሁ። ልጅቷንም ደግሞ ሰርተንባታል ብዙዎቻችን። እሷን ልጅ ይዞ ይመጣል፣ ሌላ ሴት ጋር ይዞ እንዳይመጣ አታርጉት፣ ሌላ ሴት ይዞ እንዲመጣ አታርጉት ልጁን ምናምን ይላሉ። እኛ ምን ብለን ነው ሌላ ሴት ይዞ እንዲመጣ የምናደርገው? እኛ ሴቶቹን አያስለቅስ። ሄርሜላ ፍቅረኛ አይነት ብሎ መጣ፣ ተቀበል ነው። ለኬ ውሸት ነበረ። ሩታን ከህይወቱ አላስወጣም። አውቆ ነው ታርጌት አድርጎ የሚያሰድባት። ይችን የልጁን እናት ይችን ምስኪን ታታድናለች። ሀቂቀተን ተው ልጆች፣ የእውነቴን ነው የምነግራቸው። እኔ በጣም ነው የተጸጸትኩት፣ በጣም ነው የተናደርኩት። ምነው ለዚህ ለጫኔ ብዬ ምነው ሩታ ባልሳደብ፣ ምነው ሩታ ባልተች ነው ያልኩት። እኔ እውነቱን ልንገራችሁ፣ ሀቅ አላት እሷ፣ ሀቅ አላት። ሄርሜላም ደግሞ እንደ ቪዲዮ ከሆነ ሀቅ አላት ማለት ነው። ቀለበት አሰርኩ ብሎ ቡሌ የለም እያለ እያወረደ የልጁን እናት አንሶ ላይ የተጋፈፈውን የራቁት ቪዲዮ ያላዘችበትን የራቁት ቪዲዮ ይዛብኛለች፣ መተት ያላደረገችበትን መተት አድርጋብኛለች ብሎ ትኩረት ለመሳብ ብሎ ውሸት። ሩታ ብትከስህ አንተን 4 ዓመት 5 ዓመት ቁንድድ ብለህ እዛችሁ ቅልንጮ ገብተህ በስበሰት ትቀራታለህ። ይሄ ጋሽዬ ያለህ እያልክ ማለት ነው። ግን እሷ እንዳንተ አይደለችም። በጣም ምስኪን ልጅ ናት። ይሄንን እናርግ ነይ እያልክ 10 ጊዜ በየቪዲዮ እየጠራህ እሷን ማለት ነው ቁጭ ብላ እንኳ የቀረበችውን እንኳን እንጀራ አትፈጅም። ኧረ ያንተማ ገንዘብ አምላኪ ሞት ይሻላል። እንዳንተ ያለ ልጅ ለማንም እንዳይሰጥ፣ እውነቴን ለጥላትም ለቤተሰብም ለዘመድም እንዳይሰጥ። ገንዘብ አምላኪ፣ ገንዘብ ወዳጅ፣ ክብር ይበልጣል ለሰው ልጅ። ልንገረክ አንተ ያልተደረገብን ተደረገብኝ ብለክ ያወራኸው ወይ ሃይማኖት። እኔ የምለው እኔ አንዳንዴ ሃይማኖት አልባ ነው እሱ፣ ፈጣሪውንም አይፈራም እያሉ ነው። አዎ እንዴ ያስብላል። እንዴ ምናችን ወዳጆች በጣም ነው የሚያስብለው። እኔ የሚገርምኝ ደግሞ እቺ ደግሞ አሁን ተለጠፈ ከነዚህ ከሁለቶቹ እንደ በምንድን ነው የሚላቀቁት? ሄርሜላና ሩቲ በምንድን ነው የሚላቀቁት? ምናምን እንላለን። እቺ ደግሞ መታጨምር በእውነት ፍቅር እኔ ሴትነትሽን አርክሰሻል። በቃ እኔ በጣም ነው የጠላሁሽ።